እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይችን ዕለት ይችን ሰዓት ባርኮ ቀድሶ እንድናመሰግንባት እንድንማርባት የፈቀደልን እግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጡራን አንደበት ሁሉ የተመሰገነ ይሁንልን። በዚህች ዕለትና በዚህ ሰዓት ይሄ ድምጽ የምትሰሙ ይህ ድምጽ የሚሰማችሁ የዜና ሕይወት ሚዲያ ቤተሰቦች በኢትዮጵያም ከኢትዮጵያም ውጭ ያላችሁ ሁላችሁም በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምንስ ለዚህች ዕለትና እስከዚህ ሰዓት ደረሳችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን በባህሪው ሞት በመንግስቱ እልፈት በስልጣኑ ሽረት የሌለበት የነገስታት ንጉስ የጌቶች ጌታ የአማልክት ሁሉ አምላክ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንዲሁም በእናትነቷ በአማላጅነቷ የማትለየን እኛም ስሟን ጠርተን የማንጠግባት የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ከልጇ ከወዳጇ ጋር የተመሰገነ ይሁንልን። ሌሎችም አባቶቻችን በተሰጣቸው ጸጋ ምስጋና ያድረሳቸው። እንዲሁም የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በሁላችን ላይ ይደር። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል መታሰቢያቸውን አስመልክተን ትንሽ እንማማራለን። እግዚአብሔር አምላክ እንዲያስተምረን እንዲመክረን መልካም ፈቃድ ይሆንልን። አቡነ ገብረ መንፈስ ቅዱስ እንግዲህ የተወለዱ ሀገራቸው የት ነው፣ ሕይወታቸው ምን ይመስላል የሚለውን ቀንጨብ አድርገን ነው የምናየው። እውነት ነው እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት ግብጽ ውስጥ ነው። ኒሂሳ በምትባል መንደር ነው። አባታችን ስምዖን እናታቸው አቅሌስያ የሚባሉ ናቸው። እንግዲህ ስምዖንና አቅሌስያ ሁለቱ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ናቸው። በፈሪሃ እግዚአብሔር የሚታወቁ እግዚአብሔርን በፈሪሃ እግዚአብሔር ሆነው ያገለገሉ ራሳቸውን ለእግዚአብሔር ያስገዙ ራሳቸውን የገዙ ሰዎች ናቸው። ይሁንም እንጂ በትዳሩ ውስጥ ሲኖሩ ለብዙ ዘመናት ለብዙ ወራት ያህል ለብዙ ዓመታት ያህል ልጅ አላገኙም ነበር። እንግዲህ ምንድነው እግዚአብሔር ወዳጆቹን ይፈትናል፣ የሚወዳቸውን ይፈትናል። የሰው ልጅ በተለያዩ ፈተናዎች ይፈተናል። አንዳንዱ ትዳር በማጣት፣ አንዳንዱ ትዳር አግኝቶ ልጅ በማጣት፣ አንዳንዱ ልጅ ወልዶ ሀብት በሚያሳድግበት በማጣት በተለያየ ፈተና የሰው ልጆች ይፈተናሉ። ይሁንም እንጂ አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጆቹን ይፈትናል እንዳልነው ያጎነዲ እግዚአብሔር ከመዘይሁ ያረምም ከመዘይሰምዕ እግዚአብሔር እንደማይሰጥ ያዘገያል፣ እንደማይናገርም ደግሞ እንደማይሰማም ዝም ይላል ተብሎ በመጽሐፍ እንደተነገረ ለቅዱስ ስምዖንና ለእናታችን ለቅድስት አቅሌስያ ለጊዜው በትዳር ውስጥ እየኖሩ ልጅ አልሰጣቸውም። ምክንያቱ ወይም ምስጢሩ የእግዚአብሔር ነው ሊሆን የሚችለው። ውስጡ ጥበብ እግዚአብሔር ነው እና እግዚአብሔር እንደማይሰጥ ያዘገያል፣ እንደማይሰማም ደግሞ ስንጮህበት ስንለምነው ስናነባበት ዝም ይላል ተብሎ ተጽፏልና ለ30 ዓመታትን ያህል ልጅ አላገኙም። ይህ ዓለም የፈተና ዓለም ነው። ይህ ዓለም የውጣ ውረድ ዓለም ነው። እንግዲህ ቅድስት አቅሌስያ ለብዙ ዘመናት አልቅሳለች የልጅ ፍሬ በማጣት እና እግዚአብሔር አምላክ የለመኑትን የማይነሳ የነገሩትን የማይረሳ ነውና ጸሎታቸውን ልመናቸውን ተቀብሎ እንባቸውን አብሶ ከዕለታት አንድ ቀን ቅድስት አቅሌስያ በሰለሰ ማርያም ስር ወድቃ ስትለምነው ስትማጸነው እንቺ ንሴ ወልደ ዘይትለዓል ቀርኑ እምኆኃ ሰማያት እነሆ ክብሩ ከሰማይ ከፍ የሚል ልጅ እንኪ ተቀበይ የሚል ድምፅ ሰማች ይላልና በዚህ ምክንያት ጸሎታቸውን ልመናቸውን የሰማ እግዚአብሔር የቅድስት አቅሌስያን እና የአባታችን የስምዖንን ጸሎታቸውን ተቀብሎ የእነሱን ጸሎትም ተቀብሎ የልቡናቸውን መሻት የሚሆኑ ታላቁን አባት አቡነ ገብረ መንፈስ ቅዱስን ሰጧቸዋል። እና እንግዲህ ጻድቁ አባታችን
ገብረ ሕይወት የጻድቃን አለቃ የቅዱሳን ሕይወት እንግዲህ የቅዱሳን ሁሉ የበላይ ናቸው። ርዕሰ ባሕታውያን በእውነት ተጋድሏቸው ድንቅ ተአምራቸው እንደ ሰማይ ከዋክብት የበዛ ቅዱስ አባት ናቸው። የአቡነ ገብረ መንፈስ ቅዱስን ሕይወት የሚተርክና የሚናገር ሰው ምን አይነት ሰው ነው? ምን አይነት አንደበት ነው? እንግዲህ የጻድቁን ክብር መናገር የሚቻለው ምን አይነት አንደበት ነው ነው? የጻድቁን ክብር መናገር አይቻልም። እንደው ብቻ መንፈስ ቅዱስ ያቀበለንን ያህል ጥቂት ቀንጨብ አድርገን ጨልፈን ለመነጋገር ካልሆነ በስተቀር እና የአባታችንን ክብር መናገር ምን አይነት ሰው ነው? ምን አይነት አንደበት ነው ሊናገረው የሚችለው? እንግዲህ ዜናቸውን ለመስማትም ደግሞ የታደለ ሰው ነው የሚሰማው። የአባታችን የአቡነ ገብረ መንፈስ ቅዱስን የሕይወታቸውን ታሪክ የሚሰማ የታደለ ሰው ነው። እንግዲህ የአባታችን ገብረ መንፈስ ቅዱስ በዚህ የተገኙት በጸሎትና በእንባ ነው። የተገኙት በልቅሶ ነው። የተገኙት በሐዘን ነው። ስለዚህ የአባታቸውን የእናታቸውን ሐዘን ለማስረሳት የተገኙ ታላቅ አባት፣ ይልቁንም ደግሞ ለሰው ልጆች ሁሉ አለኝታ ለመሆን የተገኙ አባት እንደሆኑ ታሪካቸው ይነግረናል ማለት ነው እና እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ ተወልደው ወደ ምስጋና ነው የገቡት። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አውጻእከኒ እምጽልመት ውስተ ብርሃን። እንግዲህ ከጨለማ ወደ ብርሃን ያወጣኸኝ አምላኬ እግዚአብሔር ሆይ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለው ምስጋና ነው የጀመሩት። ምግባቸው ቀለባቸው የአባታችን የአቡነ ገብረ መንፈስ ቅዱስ ምስጋና ነው። እህል ውሃ አይደለም፣ የእናታቸውን ጡት አይደለም የጠቡት። አባታችን አቡነ ገብረ መንፈስ ቅዱስ ተወልደው የሥላሴን አንድነት ሶስትነት ነው የመሰከሩት። ከጨለማ ወደ ብርሃን ከጠቢ ወደ ሰፋው ያመጣኸኝ አምላኬ እግዚአብሔር ሆይ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ምስጋና የጀመሩት። ይሄ በጣም ድንቅ ነው። ይሄ የጸሎት ፍሬ ናቸው። ይሄ የእንባ ውጤት ናቸው። አቅሌስያና ስምዖን በመጸለያቸው በማልቀሳቸው በማንባታቸው እግዚአብሔር አምላክም ጸሎታቸውን ልመናቸውን ሰምቶ እንዲህ አይነት ልጅ ሰጣቸው። እነሆ ክብሩ ከሰማይ ከፍታ ከፍ የሚል ተብለዋልና እውነት ነው። እንደተወለዱ ምስጋና ጀመሩ። ምስጋናም ቀለባቸው ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ምስጋና ቀለባቸው ሆነዋል ማለት ነው እና ልብስም አልለበሱም ነው። በዚህ ዓለም ሲኖሩ ልብሳቸውም ምንድን ነው ከተባለ ጸጉራቸውን ነው። እግዚአብሔር አምላክ ጸጉራቸውን ልብስ አድርጎላቸዋል እና ጸጉራቸውን ነው እንግዲህ አካላቸውን ይሸፍንላቸው የነበር። አካላቸው ተሸፍኖ ኖረ በጸጉር ነው እና ሐዋርያዊ ሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ናቸው። ብዙ ነፍሳትን እንግዲህ ሀገራችንን አስተምረው አስራት እንድትሆናቸውም ደግሞ እግዚአብሔር አምላክ ብዙ ነፍሳትን ያዳኑ አባት ናቸው። ሀገራችንን አስምረው አስራት እንድትሆናቸው ተቀብለዋል ነው። እንግዲህ አስራት እንድትሆናቸው የአባታችን የአቡነ ገብረ መንፈስ ቅዱስ አስራት ናት ኢትዮጵያ። በመጀመሪያ የእመቤታችን የቅድስት ድንግል ማርያም ሀገር ነበረች። የእመቤታችን አስራት አድርጎ እግዚአብሔር ሰጥቷታል። በኋላም ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስ አስራት አድርጎ ሰጥቷቸዋል። እንደሚታወቀው አባታችን አቡነ ገብረ መንፈስ ቅዱስ ለብዙ ዘመናት በግብጽ ውስጥ ኑረዋል። በ3 ዓመታቸው ወደ ገዳም ሄደዋል። ከገዳም አንስተው ወደ ገነት ወስዷቸዋል እግዚአብሔር መልአክ። ከዚያ ወስዶ ደግሞ መልሶ ገዳሙ ላይ አምጥቶ አሳርፏቸዋል። እንዲህ እያሉ በገዳም ስርዓተ ምንኩስናውን ስርዓተ ቤትናውን ሲማሩ አድገዋል። ከዚህ በኋላ ገቢረ ተአምራት ወመንክራት ብዙ ድንቃድንቅ ስራ መስራት ተሰጧቸዋል። ድውያነ ፈውሱ፣ ሙታን አንሱ፣ ለለምጽ አንጹ፣ አጋንንት አውጹ፣ ድውያንን ፈውሱ፣ ሙታንን አስነሱ፣ ለምጻምን አንጹ ብሎ መድኃኔዓለም ለአባቶቻችን ለሐዋርያት የሰጠው ስልጣን በእሳቸው ላይ ማድሯል እና እልፍ አእላፋትን በሽተኞችን ፈውሰው ውለዋል በአንድ ቀን። ይሄ ዝናቸው ይሄ ዜናቸው ተሰማ። ይሄ ጸጋቸው በሰው ዘንድ ሁሉ ታወቀ። ይሄን ዜናቸውን ይሄን ጸጋቸውን የሰማ ሊቀ ጳጳሱ ካህናቱን፣ ኤጲስቆጶሳቱን፣ መነኮሳቱን አስከትሎ ንጉሱም ሰራዊቱን አስከትሎ ወደ እሳቸው ይመጡ ነበር። ለምን? በረከት ለመቀበል። እንዲህ አይነት አባት በዘመናችን ያስነሳህልን ብለው እግዚአብሔር አምላካችንን ያመሰግኑት ነበር። እንዲህ አይነት አባት ነው የሚያስፈልጋት ቤተክርስቲያናችን እውነት ለመናገር እና እኒህ አባት ዜናቸውን ለመናገር ይከብዳል። እናም በግብጽ ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ምን አሉ? አይ አባቴ አምላኬ እግዚአብሔር ሆይ ለምንድን ነው ቅድስናዬን የገለጽህ?
ለምንድን ነው የሰጠኸኝን ጸጋ የገለጽክ? ሰዎቹ ወደ እኔ እየመጡ ጸሎት እንዳልጸልይ ስራ እያስፈቱኝ ነው። ስለሆነም እባክህን አምላኬ እግዚአብሔር ሆይ አሁንም ቢሆን ሰዎችን አስታግስልኝ አሉ። ከዚህ በኋላ የተዳደለው መልአክ ቅዱስ ገብርኤል በክንፉ ነጥቆ ወደ አባታችን ወደ እግዚአብሔር ወሰዳቸው። ከእግዚአብሔር ዘንድ ተባርከው በገነት ያሉ ነፍሳትም ዘንድ ተባርከው በእመቤታችንም ተባርከው እንደገና ወደ ገዳማቸው ከመጡ በኋላ በእግዚአብሔር ፊትም ቁመው ምን አሉ? አምላኬ እግዚአብሔር ሆይ እባክህን ይሄንን ጸጋዬን ደብቅልኝ ነው። አሁን ደግሞ ትንሽ እውቀት ያላቸው ትንሽ ምልክት የሚያሳዩ ሰዎች ራሳቸውን መካብ ራሳቸውን እንደ ፈጣሪ መቁጠር ጀምረዋል። አባታችን ግን እንዲህ አይደለም። አባቶቻችን ራሳቸውን የሚያከብራቸው አይወዱም። ራሳቸውን ዝቅ አድርገው ራሳቸውን እንደ ትቢያ ቆጥረው ነው የሚኖሩት። ቅዱስ ዳዊት አንሰ ፄ ዋኮ ሰብ ምኑን በሀበሰብ እኔ ትል ነኝ፣ የተናቅሁ ነኝ፣ ደካማ ነኝ፣ በሰውም ዘንድ የተናቅሁ ነኝ አለ። ቅዱስ ጳውሎስም ደግሞ እኔ ምንድነው ከሁሉም የማስጭንጋፍ ነኝ ሲል ሰምተነዋል። ሌሎችንም አባቶቻችን ብናነሳ እንዲህ ናቸው ማለት ነው። እና አባታችን ለምን አሉ? ከኋላም እንግዲያስ ይህንን አይነት ጸጋ ካልፈለከው ወደ ምድረ በዳ ወርደህ በበረሃው ውስጥ መኖር ትችላለህ። መኖሪያ ሁሉ በበረሃ ይሁን አሏቸው። ከዚህ በኋላ ከአንድነቱ ገዳም ተለይተው በምድረ በዳ የሚኖሩ ሆነዋል ማለት ነው። በምድረ በዳ በበረሃ የሚኖሩ ሆነዋል። ስሳ አናብርት ስሳ አናብስት እየተከተሏቸው እነሱ እያገለገሏቸው ስሳ አናብስት እንደ ልጅ ሆነው እያገለገሏቸው በምድረ በዳ ይኖራሉ። ነገር ግን አቡነ ገብረ መንፈስ ቅዱስ ምን አሉ? አይ አባታ አምላኬ እግዚአብሔር ሆይ እነህስ ምን ይበላሉ አሉ። ዘኬድከ አንተ የረገጥከውን አፈር ያንን ተመግበው ጠግበው ይኖራሉ። ወበውቱ ይጸግቡ ወይ ለህሱ ያንን እየላሱ እየበሉ እየጠገቡ ይኖራሉ። ስለዚህ እነሱ አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ለአራዊቱ የሚያስቡ ናቸው። ዛሬ ያሉት ሰዎች ደግሞ ለራሳቸው ለቢዝነስ ብቻ ነው ስመ ቤትውናቸውም የሚሯሯጡም ሰውን ከሰው ለማጋደል ሰው የሚያስገድሉም አሉ። እንዳለመታደል ሆኖ ባይታዊ ተብለው ሰው አደራጅተው ሰውን የሚያስገድሉ ሰው ስማቸውን በከንቱ የሚያነሳቸው ከሆነ ሰው ስማቸውን በሚሰሩት ስራ የሚተርክባቸው ከሆነ ሰው ለማስገደል ይወጣሉ። አባታችን አቡነ ገብረ መንፈስ ቅዱስ ግን አምላኬ እግዚአብሔር ሆይ እኒህን አናብርት እኒህን አናብስት ከሰጠኸኝ ታዲያ ምን በልተው ምን ተመግበው ይኖራሉ አሉ። አንተ የረገጥከው ሁሉ የተባረከ ነው፣ እሱን ተመግበው ይኖራሉ ተብለው በዚያ ወደ ምድረ በዳ ገብተዋል ነው። አጠር ስናደርገው አባታችን አቡነ ገብረ መንፈስ ቅዱስ በግብጽ 300 ዓመት ያህል ቆይተዋል። ከዚያ በኋላ ነው ወደ ሀገራችን ወደ ኢትዮጵያ የመጡት እና ጌታችን መድኃኒታችን ኢየሱስ ክርስቶስም ሁር ምድረ ኢትዮጵያ ወበያ አለው ከዘታወጽኦ ነፍሳት ወደ ምድረ ኢትዮጵያ ሄድ፣ በዚያ ብዙ የተጎዱ ነፍሳት አሉ፣ የምታድናቸው ነፍሳት አሉ፣ አንተን የሚጠባበቁ ነፍሳት አሉ ብሎ መድኃኒዓለም ኢየሱስ ክርስቶስም ወደ ኢትዮጵያ ሀገር እንዴት ብዬ እውነት ነው ኢትዮጵያ ታላቅ ሀገር ናት፣ ዜናዋን ሰምቻለሁ፣ ነገር ግን ማን ይወስደኛል እያሉ ሲያስቡ መልአኩ ቅዱስ ገብርኤል ታዞ በክንፉ ተሸክሞ አምጥቶ ምድረ ከብድ ላይ ያሳርፏቸዋል ነው። እንግዲህ ምድረ ከብድ ላይ አርፈዋል ማለት ነው። ከግብጽ እስከ ኢትዮጵያ ወንጌልን ሰብከዋል፣ ወንጌልን አስተምረዋል። በዚህም በሚሊዮን የሚቆጠሩ እልፍ አእላፋት የሚሆኑ ነፍሳት የድህነት ምክንያት ሆነዋል ማለት ነው። ብዙ ነፍሳት በሳቸው ምክንያት ድነዋል። ጻድቁ እንደ ሰማዕታትም ከከሃዲያን ሰዎች ብዙ መከራ ተቀብለዋል ነው። ጽድቅ ቅድስና ብቻ አይደለም፣ እንደ ሰማዕታትም ተጋድለዋል። ከአላውያን ጋር ከአሕዛብ ጋር ተዋግተዋል። ነገር ግን ብዙ መከራዎችንም ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል ማለት ነው። ብሕትውና ማለት ሰው ሳያዩ ከሰው ጋር ሳይገናኙ መኖር ነው። ሰው ሳያዩ ለብዙ ዘመናት ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። የአባታችን የአቡነ ገብረ መንፈስ ቅዱስ የጽድቅ ሕይወታቸው ከእልፍ አእላፋት አጋንንት ጋራ ተዋግተው ድል አድርገዋል ነው። ድል ማድረግ ችለዋል። አጋንንትን ያስጮኋቸው፣ አጋንንትን ያሸሿቸው፣ ያርቋቸው ነበር። ቅድስና እንዲህ ነው። እንግዲህ የንሂሳው ኮከብ ይባላሉ። የንሂሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር
የኢትዮጵያም ልዩ ፍቅር ያላቸው ትልቅ አባት ናቸው እና የንሂሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው ነው። ለሀገራችን ለኢትዮጵያ ልዩ ፍቅር ነው ያላቸው። በእኛም በኢትዮጵያውያን ዘንድ ደግሞ የተወደዱ አባት ናቸው። እንግዲህ ስለ ሀገሪቱ ሕዝቧ ፍቅር ሲሉ ለ100 ዓመታት በደብረ ዝቋላ መከራን ተቀብለዋል ነው። ምሕረትን ሲለምኑ ስጋቸው አልቆ ባጥንታቸው ቁመው ነበር። ሀገራችን አስራት ሆና የተሰጠቻቸው በዚህ ምክንያት ነው። እንግዲህ ታሪክ እንደሚነግረን አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ኃጢአት ታይቷቸው የኢትዮጵያን ሕዝብ ለማዳን ሲፈልጉ ምን አድርገው ነበረ? በዝቋላ በባህር ላይ ተዘቅዝቀው ሲጸልዩ 40 ቀን ከቆዩ በኋላ እግዚአብሔር አምላክ ተገልጾ በቃል ኪዳንህ የሚያምኑትን በስምህ የሚማጸኑትን ምሬልሃለሁ አላቸው። አይ ይህም ብቻ ነው እንዴ? ሁሉንም ኢትዮጵያን ካልማርክልኝ አልወጣም ብለው ለ100 ዓመታት ያህል ለእኛ ለኢትዮጵያውያን ሲሉ ተዘቅዝቀው አልቅሰዋል። ባህር ላይ ተዘቅዝቀው ስጋቸው አልቆ አጥንታቸው እስኪጣበቅ ድረስ ያው እህል የማይበሉም የማይጠጡም የማይቀምሱም ቢሆን ነገር ግን ምግባቸው ቃለ እግዚአብሔር ነው ብለናል እና ይህን ያህል ለ100 ዘመን ያለቀሱላት ኢትዮጵያም ደግሞ እንዲሁ አይደለም የምትወዳቸው ለ100 ዓመታት ያህል አልቅሰዋል ማለት ነው እና ከዚህም በኋላ ነው እንግዲህ እግዚአብሔር አምላክ በኢትዮጵያ ነፍሳት ሁሉንም ኢትዮጵያን ነፍሳት ምሬልሃለሁ፣ ኃጢአተኞችን ሁሉ ይቅር ብዬልሃለሁ እንዲህ አይነት ቃል ኪዳን የተሰጣቸው አባት ናቸው እና ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት ከዚያም በላይ ናቸው። ከ3000 ከ4000 በላይ ይሆናሉ። እንግዲህ በ8ኛው ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ሲሆን ፍጥረታትን ሁሉ አዝዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘው አካላቸውን ሰውረው ሥላሴን የተሸከመ አካላቸው በጎልጎታ ተቀብረዋል የሚሉ አሉ ሊቃውንት እና ምንድነው? ይሄንንም ሊቃውንቱ ሰላም ለመቃብሪ ከዘ የተከስተለ ባይድ ከመመቃብሩ ለሙሴ ወልደ ወካብድ ዜና መቃብሪ ከሰ ገብረ መንፈስ ቅዱስ ጸማድ ቦዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሀለወ በከብድ ይላሉ። ይሄ ማለት ምን ማለት ነው? ሰላም ለመቃብሪ ከዘ የተከስተ ለባይድ ያልተገለጠ ለሰው ልጆች ያልታየ ከመቃብሩ ለሙሴ የወካብድ ልጅ እንደ ሙሴ መቃብር ማለት ነው። ዜና መቃብሪ ከሰ ገብረ መንፈስ ቅዱስ ጸማድ የመቃብርህ ዜና አገልጋይ ጽሙድ አገልጋይ የሆነ ገብረ መንፈስ ቅዱስ ወይ ያንተስ መቃብርህ ዜና ቦዘይቤ በኢየሩሳሌም አጸድ በኢየሩሳሌም አለ የሚሉ አሉ። መቃብሩ በኢየሩሳሌም ነው የሚሉ ሰዎች አሉ። ወቦዘይቤ ሀለወ በምድረ ከብድም አለ የሚሉ አሉ። እንግዲህ የጻድቁ በዓል ጥቅምት 5 ቀን የሚከበረው ብዙ ጊዜ መጋቢት 5 አብይ ጾም ውስጥ ስለሚውለው ተውላጥ ሆኖም ይከበራል ማለት ነው። በሌላኛው ሊቃውንቱ እንደሚያስተምሩን የአባታችን የአቡነ ገብረ መንፈስ ቅዱስ ጥቅምት 5 የሚከበረው ምኑ ነው ከተባለ በመጀመሪያ ቃል ኪዳን የተቀበሉበት ነው። እንግዲህ እግዚአብሔር አምላክ ለአባቶቻችን ለጻድቃን ለሐዋርያት ቃል ኪዳን ገብቶላቸዋል። ዘጽዋ ስመክሙ ወዘገብረ ተስካረክሙ መድለክሙ ስማችሁን የጠራ መታሰቢያችሁን ያደረገ በስማችሁ ቤተክርስቲያን የሰራ በስማችሁ ነዳያንን ያበላ የተራቡትን ያጠገበ እሱን እምርላችኋለሁ ብሎ ቃል ኪዳን ገብቶላቸዋል እግዚአብሔር። ይህንን ነው እንግዲህ በዚህም ምክንያት ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ አቡነ ገብረ መንፈስ ቅዱስ እያለች ዝክር ዘክራ ድግስ ደግሳ ነዳያንን የምትመግበው የተራቡትን የምታበላው የተጠሙትን የምታጠጣው ለዚህም ነው። በልማድ አይደለም። ለምን? በረከት ለማግኘት ነው። ሌላው አባቶቻችን ከአጋንንትም ጋር ተጋድለው በዋሻ በበረሃ ኑረው ያገኙትን በረከት ስለ አቡነ ገብረ መንፈስ ቅዱስ ብሎ የዘከረ ሰው ዋጋቸውን እንደሚያገኝ ነው የተሰጠ ቃል ኪዳን ነው እና አባታችን ስለ አቡነ ገብረ መንፈስ ቅዱስ ብሎ ነዳያንን ያጠገበ የተራቡትን ያበላ የተጠሙትን ያጠጣ ስለ አቡነ ገብረ መንፈስ ቅዱስ ብሎ ዘቢውን ማስቀደሻውን ጧፉን ዕጣኑን ይዞ ወደ ቤተ መቅደስ የመጣውን
እንዲሁም በአቡነ ገብረ መንፈስ ቅዱስ ስም ገድላቸውን የሚሰማውን ገድላቸውን የጻፈውን ያጻፈውን ያነበበውን የተረጎመውን በአጠቃላይ ስለ ቅዱሳን ብሎ የሚዘክረውን የቅዱሳንን በዓል መታሰቢያ የሚያከብረውን ቅዱሳን አባቶቻችንን እግዚአብሔር አምላክ ቃል ኪዳን እንደሰጣቸው በረከታቸውን በሰው ላይ ሁሉ የሚያድር መሆኑን እግዚአብሔር የገባላቸው ቃል ኪዳን ነው ማለት ነው። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ተራ ቁጥር 40 ጀምረን ስናነብም ደግሞ እግዚአብሔር አምላክ ለቅዱሳን የገባላቸው ቃል ኪዳን እሱ ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ ሲያስተምር የገባላቸው ቃል ኪዳን አለ። ዘተወክፈ ጻድቅ በስመ ጻድቅ አስበ ጻድቅ ይነስእ፣ ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል ነው። እንግዲህ ጻድቁ ለብዙ ዘመናት በዋሻ ውስጥ ኑረው በበረሃ ኑረው ከአራዊት ጋር ተስማምተው ያገኙትን በረከት ቀዝቃዛ ውሃ እንኳን በስማቸው ቢዘክር ስለ አቡነ ገብረ መንፈስ ቅዱስ ብሎ ቢዘክር ቀዝቃዛ ውሃ እንኳን ቀድቶ ቢያጠጣ ቀድተው መጠጣት የማይችሉትን ሰዎች ውሃ ቢያጠጣቸው በረከት የሚያገኝ የእሳቸውን ክብር የሚያገኝ መሆኑን ይናገራል። ይህ ደግሞ ቀላል ነው። ኦርቶዶክሳውያን እውነት ለመናገር በአባቶቻችን ስም መዘከራችን የአባቶቻችንን ቃል ኪዳን አስበን ስለተሰጣቸው ቃል ኪዳን መትጋት ከኛ ነው የሚጠበቀው። እነሱ ብዙ ተጋድለው እነሱ ብዙ ወጥተው ወርደው ሳይበሉ ሳይጠጡ በዚህ ዓለም ሳይኖሩ ዓለምን ንቀው በበረሃ ውስጥ በዋሻ ውስጥ ኑረው ያገኙትን በረከት እኛ ደግሞ በመዘከራችን በቀዝቃዛ ውሃና ወይም እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን ሀብት ለነዳያን በመስጠት ዋጋ የምናገኝ መሆኑን ገድሉ ወይም ደግሞ የአባታችን የመድኃኒታችን የኢየሱስ ክርስቶስ አስተምሮ ይለናል ነው። ነቢዩን በነቢዩ ስም የተቀበለ እውነት እልሃለሁ ዋጋውን አያጣም ይላል። ዋጋው በከንቱ አይቀርም። ይሄ ዛሬ የምንሰጠው ስጦታ ዛሬ የምንዘክረው ዝክር መሬት ላይ የሚቀር አይደለም። ወደ ሰማይ የሚሄድ በሰማይ ቤትን የሚሰራ ነው ማለት ነው። እደወ ድኩማን ያሐንጽ አብያተ እጅግ የሌላቸው ደካሞች ቤትን በሰማይ ይሰራሉ ተብሎ የተጻፈ ለዚህ ነው። እነዚያን ያበላ እነዚያን ያጠጣ እነሱ ምስክር ይሆኑለታል ለማለት ነው። እና አባታችን አቡነ ገብረ መንፈስ ቅዱስ ታሪካቸው ብዙ ነው። የእሳቸውን ታሪክ ለመተረክ አንደበት ያጥረናል። ስለእሳቸው መመስከር እንዲሁ ቀንጭበን ለማየት ያህል ነው። በግብጽ ለ300 ዓመታት ያህል ቆይተዋል። የእናታቸውን ጡት አልጠቡም፣ እህል አልቀመሱም፣ ውሃ አልጠጡም። ምግባቸው ቅዱስ 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 እያሉ እንደ ቅዱሳን መላእክት እግዚአብሔርን ማመስገን ነው። ምድራዊው መልአክ የሚባሉት አቡነ ገብረ መንፈስ ቅዱስ ናቸው። በሕይወታችን በታሪካችን በሃይማኖታችን እንደ አቡነ ገብረ መንፈስ ቅዱስ ያለ ጻድቅ እንደ አቡነ ገብረ መንፈስ ቅዱስ ያለ ተጋዳይ እንደ አቡነ ገብረ መንፈስ ቅዱስ ያለ ቅድስና ያለው ተወልደው ፈጣሪያቸውን ስም መጥራት የጀመሩ ወደ ምስጋና የገቡ አባታችን አቡነ ገብረ መንፈስ ቅዱስ ናቸውና በረከታቸው በሁላችን ላይ ይደር። በእውነት አቡነ ገብረ መንፈስ ቅዱስ ጥቅምት 5 ቃል ኪዳን ተቀብለዋል ነው። እንግዲህ በስማቸው የሚጠራውን በስማቸው ቤተክርስቲያን የሚሰራውን በስማቸው ገድላቸውን የሚያጽፈውን በስማቸው ነዳያንን የሚዘክረውን እግዚአብሔር አምላክ ዋጋውን እንደማያስቀርበት ተናግሯልና ሁላችንም ምዕመናን የእግዚአብሔር ቤተሰቦች የአባታችን የአቡነ ገብረ መንፈስ ቅዱስ ዜና ሕይወታቸው ልዩ ነው። በሀገራችን ወደ ኢትዮጵያ መጥተው ለ100 ዓመታት ያህል በዝቋላ ምድር ላይ ዝቋላ ባህር ላይ ተዘቅዝቀው 100 ዘመን ያለቀሱ ለእኛ ለኢትዮጵያውያን ነው። እኛም ለእሳቸው ልዩ ፍቅር ያለን እሳቸውም ለኢትዮጵያ ልዩ ፍቅር አላቸው። ለዚህም አስራት ሀገር አድርጎ ሰጧቸዋል። ኢትዮጵያ አባታችን የአቡነ ገብረ መንፈስ ቅዱስ አስራት ሀገር ሆናለች ማለት ነው። ከ300 ዓመት በኋላ ነው ወደ ሀገራችን ኢትዮጵያ የመጡ። በግብጽም በኢትዮጵያም እየተዟዟሩ ወንጌልን ሰብከዋል። የቅድስና ስራ ሰርተዋል። ብዙ ነፍሳት ድነዋል። እግዚአብሔርም ወደ ኢትዮጵያ ሄድ ያላቸው ለዚህ ነው። ወበያለው ከተታወጾም ነፍሳት ብዙ የምታድናቸው ብዙ የምታወጣቸው ከሲኦል ባርነት ነፃ አውጥተህ ወደ ገነት የምትመልሳቸው ብዙ ነፍሳት አሉና ወደ ግብጽ ወደ ኢትዮጵያ ሄድ ብሎ የነገራቸው የመራቸው እግዚአብሔር አምላክ ነው። ቅዱሳን በእግዚአብሔር እየተመሩ ከእግዚአብሔር ጋር እየተነጋገሩ ለዚህ ነው ከአጋንንት ጋር እየተዋጉ በቅድስና ሕይወት ኑረው እግዚአብሔርን አገልግለው ያለፉትና አባታችን አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኑረዋል። በአጠቃላይ የኖሩበት ዘመን 562 ዓመታትን ያህል በምድር ላይ ኑረዋል።
ከዚህ በኋላ ነው በምድረ ከብድ አርፈዋል። በምድረ ከብድ ተቀብረዋል። መቃብራቸው በዚህ አለ የሚሉ አሉ። አይ አይደለም፣ ቅዱሳን መላእክት መቃብራቸውን ወስደው ኢየሩሳሌም አስክሬናቸውን ወስደው ቀብረዋል ይላል። እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ ለ562 ዓመታትን ያህል በዚህ ምድር ላይ ሲኖሩ እህል አልቀመሱም፣ ውሃ አልጠጡም፣ የእናታቸውን ጡትም አልጠቡ። ገብረ መንፈስ ቅዱስ መልአኩ እስመ ሰቴ ጥበእሙ ወይበላ እክለ፣ የእናቱን ጡት አልጠባም የእህል ዘርንም አልበላም እና ገብረ መንፈስ ቅዱስ መልአክ ነው ይላል። እውነት ነው። ገብረ መንፈስ ቅዱስ መልአክ ናቸው እና ሁላችንም ይህንን በማሰብ ከአባታችን በረከት እንድናገኝ የተቻለንን ሁሉ በስማቸው እንድናደርግ